መዝሙር 18 ከቁጥር 4 እስከ 6 ያለውን ቃል አነባለሁ። የሞት ጣር ያዘኝ፣ የአመጽ ፈሳሽም አስፈራኝ። የሲኦል ጣር ከበበኝ፣ የሞት ወጥመድም ደረሰብኝ። በጨነቀኝ ጊዜ እግዚአብሔርን ጠራሁት፣ ወደ አምላኬም ጮው፣ ከመቅደሱም ቃሌን ሰማኝ። ጩኸቴም በፊቱ ወደ ጆሮ ገባ ይላል። ዛሬ የሆነ የህይወት ታሪክ የሚገለበጥበት ጊዜ ይሆናል። እንደዚህ የሚሆንለት ሰው አለ። ዛሬ የመልስ ጊዜ ደርሷል። አሜን። ዳዊት ግን ይህንን ከማለቱ በፊት ቁጥር 1 ላይ እስከ ቁጥር 3 በጣም የሚገርም ነገር ነው የተናገረው። እንዴት ግን ዘሎ ተርን አራውንድ እንዳደረገና ይህንን ነገር እንደተናገረ ስታጠኑት ይገርማቸዋል። ነው ቁጥር 1 ላይ ውሰዱትና ቁጥር 1 ላይ ለመዘምራን አለቃ ከሳኦል እጅና ከጠላቶች ሁሉ እጅ እግዚአብሔር ባዳነው ቀን በዚህ መዝሙር ቃል ለእግዚአብሔር የተናገረው የእግዚአብሔር ባሪያ የዳዊት መዝሙር እንዲህ ይላል። አቤቱ ጉልበቴ ሆይ እወድሃለሁ። ቁጥር 2 እግዚአብሔር አለቴ አምባዬ መድኃኒቴ አምላኬ በእርሱ የምትማመንበት ረዳቴ መታመኛዬና የደህንነት ቀንድ መጠጊያዬም ነው። ኢየሱስ ክርስቶስ ያድናል። ምስጋና የሚገባውን እግዚአብሔርን ከጠላቶቼም እጅ እንደዚህ የምትሉበት ጸጋ ይብዛላችሁ። የኔ ባካፔ አለ ዳዊት፣ ሌላ አይደለም። መታመኛዬ እግዚአብሔር ነው አለ። አለቴ እግዚአብሔር ነው አለ። ጋሻዬ እግዚአብሔር ነው አለ። ምስጋና የምሰጠው ለሱ ነው አለ። ይህንን ካለ በኋላ ነው በሚቀጥለው የሞት ጣር ያዘኝ፣ የአመጽን ፈሳሽ አስፈራኝ። የአመጽ ፈሳሽ የሲኦልም ጣር ከበበኝ። ነገሩን የሚገልጥበት ቃላት በጣም የሚያስፈራ ነው። የሞት ወጥመድ ደረሰብኝ። እንደዚህ አይነት የህይወት ሲቹዌሽን ውስጥ ያለን ሰዎች ዛሬ ከዛ ነጥቀን የምንወጣበት ይሆናል። አሸንፈን የምንወጣበት ጊዜ። አራቱ ቃል በጣም ከባድ ቃል። ያዘኝ፣ አስፈራኝ፣ ከበበኝ፣ ደረሰብኝ። እነዚህ ነገሮች እያሉ ዳዊት አንድ እርምጃ ወሰደ። ወደ ግራም ወደ ቀኝም አላለም። ሰማዋንም ጋር አልደውልም። ወደ እግዚአብሔርን ጠራሁት። አጠገባችሁ ያለውን ሰው የሚጠራ አምላክ አለ በሉትና፣ ቢደርስብህም ቢይዝህም ቢያስፈራራህም መጣውብህ ቢልብህም ያ ነገር ኤግዚስት እንዳደረገ ብታረጋግጥም ግን አለ የሚጠራ አምላክ፣ በጭንቅ የሚጠራ አምላክ አለ። እስኪ ጮክ በሉና አለ የሚጠራ በሉና። አረ እንደ ቀላል እንዳታዩት በፍጹም። ማንም በማይኖርበት ጊዜ አንድ እውነት ነግራቸዋል። የሚጠራ አምላክ የደረሰበት ትልቅ ነገር ነው። ሲኦልን ያነሳው፣ ሞትን ያነሳው። ለዚህ አጎት አክስትን አጠራም፣ ከነሱ አቅም በላይ ነው። የምጠራው መኖሩ ሚገርም ነው። ለዚህ ጉዳይ እኮ ይህንን ሰው እንዴት እጠራዋለሁ ትላል። ከሱ አቅም በላይ ነው ትላል። የምጠራው ሰው ታጣለ። አንዳንድ ጉዳዮች ያጋጥማል። እንትናም ብትል አረ እሱ ራሱ ከዚህ በላይ ችግር አለበት፣ እንትናም ብትል አረ እሱ ከዚህ በላይ እንቆቅልሹ ጥልቅ ነው። ግን አንድ አምላክ አለ። በማንኛውም ሲቹዌሽን ውስጥ ለሰው የማይቻል ለእግዚአብሔር፣ ለሰው ያቃተ ለእግዚአብሔር ቀላል። ብዙ ባትሎችን አሸንፈዋል። ብዙ የእግዚአብሔርን ምሕረት አይቷል። እንደዚህ ግን አስቸጋሪና አስጨናቂ ሁኔታ ውስጥ ገብቶ ይሄ በጦርነት የሚፈታ አይደለም። ይሄ በመሸሽም የሚሆን አይደለም። እግዚአብሔርን ጠራሁት። ዛሬ በልባችሁ ለዓመታት እግዚአብሔርን የጠራችሁበት ነገር በኢየሱስ ስም የሚመለስበት ቀን እንዲሆን እግዚአብሔር ይህንን ነገር በልቤ ላይ ሲሞላው በእውነት የሆነ ነገር ሽፍት እንደሚሆን አምናለሁ። ሰው የማይችለውን ነገር አምላካችሁ ሰርቶ ያሳያቸዋል። ደስ ይበል። የምጠራው አምላክ ካለ በሉትና ንገሩት። አልገባውም። ዋስ የሚሆን አምላክ ካለ፣ ጠበቃ የሚሆን አምላክ ካለ፣ ጋሻ የሚሆን አምላክ፣ የማይጨክንብህ አምላክ ካለ፣ ራባካዲያ ካታላቫዲያ አበዛው የማይል አምላክ፣ አረ ጠራዋለሁ የሚል ካለ አሜን። እንዴት ደስ ይላል። ጭንቅ ውስጥ ገብተህ ስልክን አንስተህ ጋድ የምትለው ሻዳዳዳዳዳዳ ርቀት የማይገድበው ምንም ነገር የማይዘው የሚጠራ አምላክ ማሸነፍ ትፈልጋለህ? የሚጠራ አምላክ እንዳለ ልታውቅ ያስፈልጋል። at any situation
ሞት ሊያሸንፈው አልቻለም። የሲኦል ጣር ይዞት ሊያስቀረው ሊደርሱበት ይችላሉ፣ ሊያስፈራሩት ይችላሉ። ግን ከጠራው አምላክ የተነሳ ሌላው የሚጠራው በኤልያስ ዘመን ቢጠሩት አምላካቸውን እስኪ አንዴ የለማ አንድ ግን አለ ሲጠራ ከተፍ። እዚሁ ክፍል ላይ ስታነቡት ደስ የሚለው መጣራት ብቻ ሳይሆን ጩኸቴም ወደ ጆሮ ገባ ይላል። እግዚአብሔር ሰማኝ ይላል። ጩኸቴም በፊቱ ወደ ጆሮ ገባ። ያው ስለሆነ ያለና የሚኖር ስለሆነ መጣራት ብቻ ሳይሆን ደወልክ ካልተነሳለ ምን ታመጣለህ? ሐሳብን ማስተላለፍ አትችልም። ግን እግዚአብሔር ያነሳና ሃሎ ልጄ የምታልፍበትን አይቼዋለሁ፣ ልታብራራልኝ አይገባም። እኔን መጥራትህ ከበቂ በላይ ነው። እስከምትደውልልኝ ብቻ ነበር የምጠብቀው። አሁን ግን ጠርቷል ስልክ። እኔ ጆሮ ጩኸትህ ሰምጥ። እግዚአብሔር ከሰማ ተነሳ ማለት ነው። እግዚአብሔር ከሰማ የሆነ ነገር ሊያንቀሳቅ አሮባዲያ ካታ አይ ፕሮፌሳይ የአንድ ሰው ጩኸት ዛሬ ተሰምቷል። የሰማሁትን ነው የምነግራችሁ። ጩኸታችሁ ተሰምቷል። ከመቅደሱም ቃሌን አንዳንድ ሰው በዚህ ክፍል ውስጥ እግዚአብሔር የሰማው ይሄንን ዳዊት ስለሆነ ነው ትለኛለህ። በፍጹም ዕብራውያን ምዕራፍ 4 ቁጥር 13 ላይ እኛን በሚቆጣጠረን በእርሱ አይኖች ፊት ሁሉ ነገር የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ጥረት የለም ይላል። ማንም የለም። ጌታ አለ። ዛሬ something በህይወታችን ሲደርስብን ጠፋኝ ሳይሆን ጌታ ሆይ ብለን የምንጮህበት ለምንድን ታውቃላችሁ? ደራሽ ስላለን፣ ደጋፊ ስላለን፣ መላሽ አምላክ ስላለን። በኢየሱስ አምላክ እንደሌለው ግራ ስትጋቡ አትኖሩም። በዚህ ወር በወሩ መጨረሻ በ10ኛ ወር በጌታ በኢየሱስ መልስ መቀበል ይሆንላችኋል። አንድ እውነት ልንገራችሁ፣ የትኛውም አስፈሪ ነገር፣ የትኛውም ጣር የበዛበት ሞት የበዛበት ነገር የሚቆየው እስከምንጮ ድረስ ነው። ከጮም በኋላ ግን አለቀ። ነገር ተርን አራውንድ ያደርጋል። ዛሬ ነገር የመቀየሩን ዜና ላበስር በዚህ ቆሜያለሁ። ስትወጣ ያ ችግር አይጠብቅህም። በረከት በአሜን ነው። የእግዚአብሔር ቃል ሕያው ነው፣ የሚሰራ ነው። በጌታ በኢየሱስ ስም ያበጠ ነገርን አታገኘው። ያንን ህመምና በሽታ ከላይ ላይ እግዚአብሔር ነቅሎ ይጥለዋል። መዝሙር እዚሁ 18 ከቁጥር 17 እስከ 18 ላይ እግዚአብሔር እንደዚህ ይላል። ከብርቶች ጠላቶቼ ዳዊት ሲናገር ከሚጠሉኝ አዳን በርትተውብኝ ነበርና በመከራዬ ቀን ደረሱብኝ። እግዚአብሔር ግን ደገፋዬ ሆነ። ማደጋፊ ሆነ። እግዚአብሔር ግን ደጋፊዬ ሆነ። ሉቃስ 18 ከ1 እስከ 8 ሉቃስ 18 ከ1 እስከ 8 አንድ ሁላችንም የምናቃት ሴት አለች። ዋው ጃባዳ ካታላ ባራዲያክ መጮ ካቆምክ ነው ጠላት እንደፈለገ በአንተ ህይወት ላይ መሆን የሚችለው። መጮ ግን ከጀመርክ የሚሰማ አምላክ አለ፣ የሚመልስ አምላክ አለ። ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌ ነገራቸው። እንዲህ በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፈር አንድ ዳኛ ነበረ። በዛችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበረ። ኃያሌ ቀንም አልወደደም። ባይወድም ግን ዛሬ ጊዜው ደርሷል። ከዚህ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፈር ማይፈራ ማያፈር ይች መበለት ስለምታደክመኝ ሁልጊዜ እየመጣች እንዳታውከኝ እፈርድላታለሁ። ጌታም አለ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት ወደ እርሱ ስለሚጮው ለሚታገሳቸው ምርጦቹ አይፈርድላቸው? ምን እላቸዋለሁ ፈጥኖ። የሚቀጥለው ክፍል ነው በጣም። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን? the same kind of faith. which one? እቺ ሴት የነበራት አይነት እምነት ምን አይነት እምነት? ፐርሲስት የሚያደርግ ሳያቋርጥ የሚጮህ አይነት እምነት፣ በተደጋጋሚ የሚያንኳኳ አይነት እምነት።
ዛሬ በሩ ቢዘጋባትም ነገ መታ የምታንኳኳበት እምነት እንደሱ የምውጥኝ ብላችሁ የያዛችሁት መፈታት አለበት ይሄ ኬዝ ብላችሁ ያላችሁ ጉዳይ ዛሬ ይፈታል። መበለት ባሏ የሞተ የሚረዳት የሌለ ብቻዋን የሆነች አንድ ነገር ጠየቀችው። እግዚአብሔርንም የማይፈራ ሰውንም የማያፍር አንድ ጥያቄ። አቅም የለኝም፣ አቅሙ አንተ ጋር ነው። በዚህ ከተማ ላይ ተሹመሃል፣ አንተ ነህ ዳኛው። ጥያቄ አለኝ ከባለ ጋራዬ ምን እንደሆነ ታውቃለህ? መብቴን ከወሰደብኝ ጋር እያለች ነው። የኔ የሆነውን ነገር ከነካብኝ ጋር I have a right እና መጥቶ መብቴን ማንም እንደሌለኝ አስበው። ጉዳይን የሚከራከር ልጅ የሚይዝልኝ ሰው እንደሌለ አስበው በእኔ ህይወት ላይ መጥቶ የኔ የሆነውን ነገር ወስዷል። ባለጋራዬ እኔ ላልችለው እችላለሁ፣ አንተ ግን በዚህ ከተማ ተሹመ ቁጭ ብለሃል። መዶሻው ያለው አንተ እጅ ላይ ነው። ካንተ የሚወጣው ቃል የኔ የሆነውን ነገር ያስመልሳል። የትኛውም የተወሰደባችሁ በጠላት ዓለም የተነጠቃችሁት ነገር በሙሉ መልካሙ ዳኛ በዘመናት መካከል የማይሸመግለው እውነተኛ ዳኛ ዛሬ በጌታ በኢየሱስ ስም ይመልስላችኋል። ከባለ ጋራዬ ፍረድልኝ። ለአንድ ሰው እውነተኛ ዳኛው መዶሻ ያነሳል። ንገሩት ይፈረድልሃል ዛሬ በሉትና ዛሬ ነው ፍርዱም የሆነው በሉ። ሁሉ የሚገባኝ ነገር አለ። አንተ እንደዚህ አይደለም የሆነ መብቶች ተነጥቀዋል በሉትና ንገሩት ከተስማማ እንደዚህ አይደለም። እንደዚህ አንተ ቤት ለቅሶ ሊሰማ አይገባም። የተመረጥክና አንተ በል የተመረጥክና አይገባም። ላንተ የሚገባ ፈውስ ነው። ላንተ የሚገባ በረከት ነው። ላንተ የሚገባ መልካም ነገር ነው። ከዛ ከመልካም ነገር ጋር ግን የሚያገናኝ አንድ ነው። እቺ ሴት አንድ ነገር ነው ያደረገ። ገንዘብ ላይ ኖራት ይችላል፣ ሰው ላይ ኖራት ይችላል። መጮ ግን ትችላለች። ፍረድልኝ ማለት ግን ትችላለች። ድፍረቷ እርግጠኛ ኢየሱስ የሰጠው ምሳሌ ላይ የሰውዬ የታወቀ እግዚአብሔርን የማይፈራ ሰውንም የማያፈር ግን እሱ ጋር ሄዳ ፍረድልኝ። አንተ አምላክ ፍቅር እንደሆነ አታውቅም። ባንተ መጎዳት ደስ እንደማይለው አታውቅም። ባንተ የሚጨክል ልብ እንደሌለው ሩሩ አምላክ እንደሆነ ርራው የማያልቅ እንደሆነ አታውቅም። አሁን አባ ብትለው እንደሚፈርድልህ አያውቅም። ምን ልባችሁ ላይ እየተመላለሰ እንደሚጮህ አላውቅም። እግዚአብሔር ግን የፍርድ ቀን አምጥቷል። ጻድቅ ፈራጅ ጌታ ይፈርዳል በሉትና ንገሩት አጠገብ ጌታ ይፈርዳል። በዚህ አይነት መንፈስ ለመገለጥ ካስፈለገ የመጀመሪያው ስቴፕ ይሄ ነው። አብዝቶ መጮህ ነው። አብዝቶ መጮህ የታላቅ እምነት ውጤት ነው። አማኞች ናቸው አብዝተው የሚጮሁት ነገሩ እስኪቀየር ድረስ። ለብዙዎች እግዚአብሔር ፈጥኖ ሲፈርድላቸው ያለው አሜን። እኔ ደስ የሚለኝ አሪፍ አማኝ ጮት ሲጮህ ግን ከአንቀጹ ጋር ይጮሃል። አንቀጽ ጠቅሶ ጮህ አለ አይደለም ዝም ብላ ይጮች አይደለ ፍረድልኝ I have the right መብቱ አለኝ you know the case ፍረድልኝ ያው ዳኛው አለ። በምንም ደግሞ የማይረታ ቃል ሰጥቶናል። እንዲህ ተብሎ ተጽፏል። ፈውስ የልጆች እንጀራ ጥቀሰው ኢየሱስ ያድናል። ጻድቅ ሲራብ ዘሩ ምህል ሲለምን ምንድነው በህይወቴ ያለው ጌታ ሆይ ፍረድልኝ። አንቀጽ ጠቅሶ የሚጮህ ያሸንፋል። እግዚአብሔር ያንን አንቀጽ በልባችሁ ላይ ያስቀምጥ። የሚቆየው አምረ መጮህ ሳታቋርጥ መጮህ ዳኛው እስከሚሰማ ድረስ መጮህ እንዴት ፈጥኖ አይፈርድላችሁ። መጽሐፍ ቅዱስ ብዙ ቦታ ላይ ስለ መጮህ አውርቷል። እህቴ የቤትሽ ቋጠሮ ሲፈታ ያለው የጓዳስ ጥያቄዎች ሲመለሱ አያለው ነገሮች ሲስተካከሉ መች መሰለ መጮህ ስትችል አብዝቶ መጮህ የሚችል ሰው ሐና ሳሙኤልን እንድታመጣ ያደረገው መጮህ ነው። ብዙ ጮሃዎች ናቸው በመጽሐፍ ቅዱስ ላይ ታምራትን ያዩት።
ዛሬም ያ ቴክኖሎጂ አልተቀየረም። እንዳትሰለች ልትደርስ ስትል ተስፋ እንዳትቆርጥ ያንተ ህይወት ከሌላው ጋር እንዳታወዳደር ያንተ በረከት በደጅ ነው። አንድ ጩኸት ለዘመናት የጮኸውን ጩኸት በረከቱን ወደ አንተ እንዲፈስ ያደርገዋል። የዳዊት ልጅ ሆይ ማረኝ፣ ብዙ ተሰቃይቻለሁ። አይገርምም? ኢየሱስ ሁሉን አዋቂ። ጩኸቱ አስቆመው። ቤተ ክርስቲያን የእግዚአብሔርን እጅ ማየት ከፈለገች፣ ቅዱሳን የእግዚአብሔርን እጅ ማየት ከፈለጋችሁ የማይለወጥ ቴክኖሎጂ መጮም ይባላል። ፕሬስ መጮም ይባላል። ዝም ብሎ ሰው አይቀመጥም። ነገር እየሆነ in the name of Jesus አዲስ ነገር ይፈልጋል። ጩ የጌታን እጅ የሚፈልግ ሰው አለ። ጩ መሮኛል የሚል ጩኸት ዝም በል ቢሉት ራሱ ነው። እኔ ነኝ ያለውበትን ሲቹዌሽን የማቀው። ዝም በል አንተ እያየህ ትሄዳለህ። እኔ እንደዚህ ሆኜ ላንተ ጆሮ ልጠንቀቅ። እኔ አይን ሳያይ እንደሱም ማደርግበት አቅም የለኝ። የዳዊት ልጅ ማረ አንተ አለ ማለት እኔ ያለኝ ማለት አይደለም በሉትና ንገሩት። ላንተ ኖርማል ሊሆንብህ ይችላል፣ ለኔ ግን ብርቄ ነው። የማይሆን ስፍራ ያስቀመጠኝ ጉዳይ ነው። መፍትሄ የምፈልግበት ጉዳይ ነው። ጩኸቴ ዝም እንዲል ከፈለክ ካለ አቅም አንተ ስጠኝ፣ ግን አትችለውም። ወደሚችለው አምላክ ግን እንድጮህ ፍቀድልኝ። አትሊስት አትዝጋብኝ። let me cry before him ላልቅስ በሱ ፊት። ድምጽ ሰማለሁ። የሆነ ሰው ጩኸት አምላኩ ጆሮ ውስጥ ገባ። እባክህን አሜን ብትለኝ እንዴት አይነት ልብ እንዴት ከፍ እንደሚል ጸጋ እንዴት እንደምትሞላ ራኮታ ዳባ ሻካታ ላባራዲያካ አብዝቶ መጮ ይሄ ዓመት ሳያልቅ ከጮታችሁ መልስ ጋር መገናኘት ይሆንላችሁ በኢየሱስ። ሁለተኛ ስትጮ ትክክለኛውን ጉዳይ በመናገር ጮ። እንደዚህ መዞር አይደለም የሚያስፈልገው። to the point በቃ ባለጋራ አለብኝ አለች እቺ ሴት። ፍረድልኝ፣ that's my case። ሌላ ምንም አይደለም የምፈልገው። ባለጋራ አለብኝ፣ መብቴን የወሰደብኝ የነጠቀብኝ አለ፣ ፍረድልኝ። እዚህም ጉባኤ ያላችሁ ይሄንን መልእክት የምትሰሙኝ በእድሜ ትንሽ ከሆኑት እስከ ታላላቅ ወንድሞቻችን፣ አባቶቻችን፣ እናቶቻችን ዛሬ እየተናገርኩ እያለ በልባችሁ ላይ የሞላውን ያንን ነገር ቁጭ ብላችሁ እየሰማችሁ እያለ ለአምላካችሁ የምታቀርቡበት ጸጋና መንፈስ ይብዛላችሁ። ፈውስ ከሆነ ፈውስ ነው ጌታ ሆይ በሉት። በረከት ከሆነ በረከት ነው የምፈልገው ካንተ ዘንድ ጌታ ሆይ በሉት። ጉብኝት ነው ከሆነ ጉብኝት ነው ካንተ ዘንድ የምፈልገው በሉት። that specific ዳኛ ፊት to the specific point መምጣት መቻል አለብን። እኔ እፈልጋለሁ አልሽኮረመምም። እንደዚህ በዙሪያ እንደዚህ አልሄድም። ምን እንደምፈልግ ታውቃላችሁ። to the point ጌታ ሆይ I have a project የሰጠህን ፕሮጀክት የሆነ ጨዋቱን በሉትና ንገሩት። ዳኛ ፊት ተቀርቦ አንተ ታውቃለህ አይባልም። ዳኛው እንደዚህ ነው ማለት ፈዋሹ ምን አደርግልህ ዘንድ ከዛውስ ሌላ ምን በቃ አይዘን ከሱ ችግሩ ካለበት ሰው ነው መልሶ ይመጣ። አሁን በልባችሁ ለሚመላለስ አሁን እኮ ልንጮ ስለሆነ ነው ይሄንን እምላችሁ። ለዛም ይሁን መልስ ተዘጋጅቶላችሁ ነብዩ አገኘችው። ፊት ለፊት ተገናኘች። ምንም አይደለም ያለችው። ወደዚህ አይደለም ወደዚህ ያለ ባሌ ጥሩ እንደሆነ ታውቃለህ። አሁን ግን ያለውበት current situation ቀጥታ ነግራለሁ። ባለዳ ቤቴ መጥቶ ልጆቼን ያስደበኝ ነው። በቃ ይሄ የመጨረሻ ቀኔ ነው። ታሪክ አለፈ። ያ የምትወደው ባህሪያ ልጆቹ ሊወሰዱ ነው። do something ዛሬ እግዚአብሔር ለአንዳንዶቻችን ኦፕን ቼክ ሰጥቶናል። ባዶ ቼክ ምን ፈልገውን ትግድዳለህ። አንድ ብርም ትችላለህ።
ሶስተኛ የእግዚአብሔርን ፍርድና የማሸነፍ ህይወትን ለመለማመድ ከፈለግን ቸር መሆን፣ ቅን መሆን፣ ንጹህ መሆን ያስፈልጋል። መዝሙር 18 ከ24 እስከ 29 እግዚአብሔር እንደ ጽድቄ እንደ እጄም ንጽህና በዓይኖቹ ፊት መለሰልኝ ይላል። ቁጥር 25 ከቸር ሰው ጋር ቸር ሆነ ትገኛለህ፣ ከቅን ሰው ጋር ቅን ሆነ ትገኛለህ፣ ከንጹህ ጋር ንጹህ ሆነ ትገኛለህ፣ ከጠማማም ጋር ጠማማ ሆነ ትገኛለህ። ቁጥር 27 እንዴት ደስ እንደሚለኝ አንተ የተጠቃውን ሕዝብ ታድናለህና የትዕቢተኞችን ዓይን ግን ታዋርዳለህ። አንተ መብራቴን ታበራለህና እግዚአብሔር አምላኬ ጨለማዬን ያበራል። ባንተ ከጥፋት እድናለሁ፣ በአምላኬም ቅጥሩን እዘላለሁ። ቸር መሆን፣ ቅን መሆን፣ ንጹህ መሆን የአምላክ እጅ በሕይወታችን እንድናይ ያደርገናል። ዛሬ አንድ ሰው ወደዚህ ሕይወት መስመር ውስጥ መግባት ሆነለት በኢየሱስ ወደ ቸርነት፣ ወደ ቅንነት፣ አሜን፣ ወደ ንጽህና። ደስ ይለኛል ስትባረክ በሉትና ንገሩት አጠገባ። ደስ ይለኛል ጌታ ሲጎበኝ፣ አሜን። ደስ ይለኛል ጌታ ሲያነሳ፣ ምስኪኑን ሲያነሳ ደስ የሚለው ካለ፣ የተረሳው ሲጎበኝ ደስ የሚል ሰው ካለ እግዚአብሔር ቸሮችን ሲያይ ቸር ሆኖ ይገኛል። ለቅኖች ቅን ሆኖ ይገኛል። ለንጹሃን እግዚአብሔር መልካም ነገር እንደ እጄ ንጽህና በዓይኖቼ ፊት መልስ። በተለያዩ ነገር የተጠቃን ሰዎች ካለን እግዚአብሔር ያድነናል። አራተኛና የዛሬ ዋናው መልእክቴ የእግዚአብሔርን ማሸነፍ፣ የእግዚአብሔርን ፍርድ ማየት የሚፈልግ ሰው ካለ የፍርዱን ቀን መጠበቅ። ጮክ፣ አለቀስክ፣ ተናገርክ፣ መላሽ አለ። መልሱን ግን እሱ በጠበቀው እሱ ባለው ጊዜ ነው የሚመጣው። ከኛ የሚጠበቀው መጠበቅ። ጌታን የጠበቁ አሸንፈዋል። ዳኛው በፍጹም ትክክል ነው። መቼ ምን መስራት እንዳለበት ያውቃል። ሁሉንም መጽሐፍ ቅዱስ ሲናገር እኛ በፈለግነው ጊዜ ሳይሆን በጊዜው ውብ አድርጎ ይሰራዋል። አትንቀል፣ ሌላ አማራጭ አትመልከት። እግዚአብሔር በጊዜው ውብ አድርጎ ይሰራዋል። መጮ ነው ከኛ የሚጠበቀው፣ መደወል ነው ከኛ የሚጠበቀው፣ መጣራት ነው ከኛ የሚጠበቀው። ጌታ ባለው ጊዜ ይመጣል። ምሳሌ 27 ቁጥር 18 ላይ ሲናገር በለሱን የጠበቀ ፍሬዋን ይበላል፣ ጌታውንም የሚጠብቅ ይከብራል። ጌታውንም የሚጠብቅ ይከብራል። ሰላም የተወደዳችሁ የዛሬ መልእክታችንን የሰማችሁ በተለያየ የዓለም ስፍራ ያላችሁ ይህንን መልእክት እንደተባረካችሁበት አምናለሁ። በዚህ መልእክት ከተባረካችሁ ደግሞ አንድ ግብዣ ልጋብዛችሁ ፈልጋለሁ። ይህ ግብዣ ደግሞ የዘላለም ሕይወት ግብዣ ይባላል። ይህንን መልእክት የምትሰሙ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጋችሁ ያልተቀበላችሁ ሰዎች መጽሐፍ ቅዱስ ሲናገር ሮሜ ምዕራፍ 10 ቁጥር 9 እና 10 ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብ ብታምን ትድናለህ፣ ትጸድቃለህ ይላል። ስለዚህ ወገኖቼ መዳን፣ መጽደቅ ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጎ በመቀበል ውስጥ ነውና ወደዚህ ሕይወት ልጠራችሁ ፈልጋለሁ። ኢየሱስ ክርስቶስ በመስቀል ላይ የኛ ምትክ ሆኖ የኃጢአትን ቅጣት፣ የኃጢአትን ዕዳ በመሸከም ስለኛ ሞቶልና ስለኛ ደግሞ ተነስቷል። በጣም ቀላል ነው። በስራ አይጸደቅም፣ በመስጠት አይጸደቅም። በተለያዩ ነገሮች ለመጽደቅ ማሰብ የለብንም። ስለ ጽድቃችን የኃጢአታችንን ዕዳ በመስቀል ላይ በመክፈል ኢየሱስ ክርስቶስ ሙሉ ዋጋ ከፍሎልናል። በጣም ቀላል ነው። ኢየሱስን ጌትነት አምኖ መቀበል፣ እሱ እንደሞተልን አምኖ መቀበል፣ በአፍ በመመስከር በልብ በማመን መዳን በሌላ የለም ይላል ሐዋርያት ሥራ ምዕራፍ 4 ቁጥር 12 ላይ። እንድንበት ዘንድ ከሰማይ የተሰጠን ስም አንድ ስም ነው፣ ያ ኢየሱስ ይባላል። ኢየሱስ እንደዚህ ያለ ዮሐንስ 14:6 ላይ በመጨረሻ እኔ እውነት ነኝ፣ እኔ ሕይወት ነኝ፣ እኔ መንገድ ነኝ፣ በእኔ በቀር ካልሆነ ማንም ወደ አብ መምጣት አይችልም። ዛሬ ወደዚህ ወደ ትልቅ ግብዣ ጠራችኋለሁ። ኢየሱስ ሞቶልናል፣ ኢየሱስ ተነስቶልናል፣ ኢየሱስ ይወደናል። እሱን በማመን የግል አዳኝ አድርጎ በመቀበል ከዘላለም ሞት ማምለጫውን መድኃኒት መውሰድ እንችላለን። የዚህ ዓለም ሕይወታችን በአጭር ይጠናቀቃል። የዘላለም ሕይወት ማግኘት የምንፈልግ ሰዎች እዚህ ላይ ያለውን ክፍል በመጸለይ በመናገር መዳን ይሆንላችኋል። እነዚህን ስልኮች በመጠቀም ደግሞ ለጸሎት ይህንንም ጸሎት አብረን እንጸልይ መደወል ትችላላችሁ። የእግዚአብሔር ጸጋ ከሁላችሁ ጋር ይሁን።
የዛሬ ሰላማችሁ የተለየ ይሆናል። የዛሬ እንቅልፋችሁ የተለየ ይሆናል። ዘላለማችሁ የተባረከ ይሁን። ተባረኩልን። በኢየሱስ ስም አሜን።